ሰላም የተወደዳችሁ ውድና ምርጥ የአሹ ቲዩብ ቤተሰቦች እንዴት ናችሁ? አለው እኔ እግዚአብሔር ይመስገን። ዛሬ ወደ እናንተ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ማዝናናቱ እንደቀጠለ ነው። ባለፈው ቲጂ በቀላሉም ቢሆን ተበቅላኝ ነበረ። ፕራንክ ጀምራ ነበረ፣ መበቀል ሳይሆን ጀምራ ተይ ያልኳት ጋይስ ተይ ያልኳት ነው የጀመረችው። እኔ እንግዲህ ቀጥዬዋለሁ ማለት ነው። ዙሩን አክርሬዋለሁ። የኔ ለየት የሚያደርገው ማለት ነው በቃ ምን ልበላችሁ የሚያሳብድ ሀሳብ ነው። እናንተ ራሳችሁ ትደነግጣላችሁ በጣም ማለት ነው። በጣም እንደምትደነግጡ ተስፋ አድርጋለሁ። አሁን የሚገርመው ማለት ነው ስለዚህ ፕራንክ አንዳንድ ነገሮችን ላብራራ። ይሄን ፕራንክ ከዚህ በፊትም ሌላ ሰው ላይ አድርጌው ነበረ። ያስታወሳችሁ ሰዎች ኮሜንት ላይ አድርጉ። ዛሬ ግን በተለየ ሁኔታ በአማርና በቃ ለየት ባለ ሁኔታ የሆነን ሰው ፕራንክ ላደርግ ነው። ብዙ ነገሮችን አዘጋጅቻለሁ፣ የፕራንክ ማቴሪያሎችን ማለት ነው። ቲጂ ጋር ደውላለሁ። ነይ እዚህ ቦታ ላይ የጠበቅኩሽ ነው ነይ ምናምን እላታለሁ ማለት ነው። እግዚአብሔርን ምንም የምታውቀው ነገር የለም ማለት ነው። ድንገት ካሜራውን የያዘውን ልጅ አይታ ካወቀች በቃ እኔ በጣም አሁን እንዴት እንደብቅ ምናምን በቃ እንዴት እንደበቅ የሚለውን እያሰብን ነው። ብቻ እኔ ምን እንደማደርግ አልነግራችሁም፣ በኋላ ታያላችሁ። ግን እዚህ ጋር የተዘጋጁ ነገሮች አሉ። እነሱን ቀመሜ እመጣባችኋለሁ ነው የምላችሁ። እናንተን ሁላ ነው ፕራንክ ማደርገው ዛሬ። እናንተን ሁላ በቃ ቀናችሁ እንዲያምር ነው ማድረገው። ብቻ ጸልዩ። ካሜራ ያለበትን እሷ እንዳታይ ካሜራማን በተቻለ አቅም እንደው በፈጠረ ፕራንኬን እንደዚህ የምለፋበትን ሪል ፕራንክ የአመቱ የ6 አመቱ ምርጥ ፕራንክ ብየዋለሁ። ይሄንን ፕራንክ ማለት ነው ሁላችሁም የገባችሁ ላይክ ሼር እያረጋችሁ እስቲ የታለ ምንድነው እያላችሁ አደማምቁት። ወዳችኋለሁ። እስቲ ጠጋ አድርግ ማቴሪያሎችን ላሳይ። እዚህ ጋር ምን አለ? ሂውማን ሄር ጸጉር አለ። የሰው ጸጉር ነው፣ ከጸጉር ቤት ነው የመጣው። ለምን ያገለግላል እሱን እናያለን። እዚህ ጋር ሁለት የበከቱ ጫማዎች አሉ። አንድ ካልሲ ረጅም አለ፣ የተቀደደ ቀዳዳ ጓንት አለ፣ ጺሙን ምናስይዝበት አለ። ምን የቀረ አለ? ሱሪ አለ። ባይዜ እንዳመጣና እንዳታየን ጉድ እንዳንሆን የተቀደደ ሱሪ አለ፣ ባንዴጅ አለ። አንድ ይሁን ሁለት የአንድ ሰው ይሁን የሁለት ሰው እንደሆነ ማይታወቅ ልብስ ይሁን ምን ብቻ መሸፈኛ አለ። እዚህ ጋር አንዱ ጓንት ወደቀ። እዚህ ጋር ቦኔት አለ። ቺኮች የሚያደርጉት ሴቶች የሚያደርጉት ነው። እንግዲህ እናነግባታለን። ገምቱ እስኪ ምን ላደርግ እንደሆነ ገምቱ። አሁን ካሜራማን እኔ ስለብስ እንግዲህ ማንም እንዲያይ አልፈልግም፣ ልለብሰው ነው። ገምቱ። ወዳችኋለሁ። ወደ ቪዲዮ እንዴት ነኝ? ሳካስ ሌላ ሰው መሰል ሌላ ሰው ሳይሆን እብድ ነው መምሰል የምፈልገው። በቃ የሀገሬ ልጆች መጥቻለሁ። እንዴት ናችሁ? የተወደዳችሁ ውድ ይሄ እብድ ሰውዬ ባለቤቶች
አተ የሁሉ ስልክ ዘርፌ እኮ ነው። አታ አፌ አይከፈት ማለት ስቃለው ስል እቲ እንዳመጣ እሌናችሁ የተወደዳችሁ ቤተሰቦቻችን አለን ሰላማችሁ ያላችሁ በዝት ይበል። እስቲ የሰው ልጅ በ365 ቀን ውስጥ አንዴ ያብዳል አሉ። ከዛ ልበል ብዬ ወጣሁ። ኧረ ፀጉር ሂማኔር በላው። እሺ እንግዲህ ውድ ቤተሰቦቻችን ማን እንደሆንኩኝ ገምት እልሃለሁ። እንግዲህ እንደነገርኳችሁ ነው። ይኸው ከስር እስከ ላይ አጊጠን መተናል። እንግዲህ አሁን እንደ ፈራችሁ ተስፋ አረ ለማውራት አፌ ሚካኤልን ተያይዟል ማለት አረ ኢየሱስ አፌ ተያይዟል። ብቻ በኋላ መጥቼ ካሜራ እንደብቃለን። ቲጂ ጋር ደውለን ምንድነው ቆየሽ ብላላታለን። የለችም ይኸው የለችም። በዚህ ቪዲዮ ዘና ፈታ እንደምትሉ ተስፋ አደርጋለሁ። ይሄ ቪዲዮ እስከ መጨረሻው ተከታተሉ። ወዳችኋለሁ። እንዴት ነኝ? ከ10 እስቲ የእብደት አትቆይ ከ10 ሬት አርጉኝ እስቲ ከ10 እብድ ለመሆን ምን ኦሬዲ አብጃለሁ። ኦሬዲ አም ክሬዚ ዘ ክሬዚየስት ቲንግስ ቱ ዱ ገባችሁ? እንግሊዝኛ ማውራት ጀምሬያለሁ ነው ብላችሁ በቃ ደውላለሁ። ወዳችኋለሁ። ደውላለሁ። ለቲጂ ደውላ ቆይ አንዴ ሌላ ስልክ ነው። እሺ እንግዲህ ካሜራማናችን ገደል ውስጥ ተደብቋል። እስቲ ለሷ ልደውልላት። ቆየች። ቲጂ ቆየሽ እኮ እና አሁን 40 ሆኗል እኮ በቃ ውጪ እዛው እንትኗ ጋር ጠብቂ። አትሰማኝም አባቴ። ይሄን ስልኩን የት እዚህ ኪሴ ውስጥ ደብቀዋለሁ። ዱላ አለ እና ጠጋ አድርገው እስኪ ጠጋ በል ና በደንብ ተጠጋ እንጂ ትፈራኛለህ እንዴ? ና እንካ ስልኩን እንካ። እጄ ላይ ሲበዛ እንዳታቅ። በላው ጠጣው አተበላው። ይሄው እዚህ አካባቢ እንግዲህ እየለቀምን ይሄን ስልክ እዚህ ውስጥ ብከተውስ ኖርማል ነው። ድምፁ እንደሚሰራ ተስፋ አደርጋለሁ። ያዘኝ አንተ ብቻ ቅረጽ። አይላንድ እብድ። ቆይ ለምንድን ነው አይላንድ የሚለቅመው? እብድ አይላንድ የሚለቅመው ለምንድን ነው? እኔ እብድ ግርም ነው። ጫማዬን አንተ ቀርጸሃል። ጫማዬን ቅረጸው በደምብ። እኔ እብድ ወድቄ ነው። እብድ ለምንድን ነው ፌስታል ምናምን ሃይላንድ የሚለቅመው? ምን ያደርግለታል? ቆይ ለእብድ እኔ እብድ መጥረጊያም ይለቅማል። ለምንድን ነው እብድ ቆሻሻ የሚለቅመው? ለኔ እሷን ግን አንዳንድ ዶክተሮች ለምን አይነት መንገደኞች እየመጡ ነው። እስቲ በእነሱ ልጀምር። ተደበቅ አንተ እንዳያዩክ። ይደነግጣሉ አይተውኝ አይደነግጡም የሚለውን እስቲ እናያለን። ስልክ ከተደወለ እያየካ
አይፈሩልህም አንተ አይፈሩልህም። አሁን ስልኬ ምናምን ልክተተው ከስንት ጥበቃ በኋላ የመጣችው ከደወለች እንትኑ ጋር ብለን ንገራት። ነጠላ ለብሳ ነው የመጣች። አውቁ አይታለች እ ና ውጣ ና አውቀሽኛል ግን እንዴት ነሽ? አብጄ እኮ ነው አብረን ያ በዚህ ጋር መጀመሪያ ማለት ነው እንዴት ያለሽ አንተ ራስህ ምን ሆነህ ነው? ቆይ ቪዲዮ እየቀረስኩ ነበር። እለቱና ነው ያላልከኝ?
እብዱን ነው ብዙም አላስተነገርኳትም። ቁጭ አለች ወዲያው። እንዴት ነኝ? እራሽ በስማው ሁሉም አንቺ ነጠላ ለብሰሽ ግን እንዴት ትወጫለሽ? እንዴ ምን ችግር አለው? እንኪ ያጂ ያሽቶ በእናትህ አንተ ቆይ ምን ነው አልፈሽ ነው ያልከኝ? ምን ግን መድኃኒዓለም ልበል ብዬ እኮ ነው። አንተ ምን ታይኛለህ? አሹ ምን ነው ግን እሷ ወደ አስቀድስ እብዶኛልሽ እኮ ነው። እንዴት ነኝ ግን ያምርብኛል እብደ ማርያምን ድጋሚ እንደዚህ አንተ ለምንድን ነው ቆይ እንደዚህ ማርያምን የምር ነው ያስደነገጠኝ። እመቤቴን ፕራንክ ምናምን አይደለም የምር ጋይስ የምር ፕራንክ ላርጋት ብዬ የምር ፕራንክ ላርጋት ብዬ እኔ ራሴ አሁን ፕራንክ የሆንኩበት ሲቹዌሽን ላይ ነው ያለው። ይሄ ሲሜ ላይ ያለው አይለቅም ደምድም አይለቅም። ይሄን ቆይ በኋላ እናነሳዋለን። እኔ ሞኔን ግን አምነሻል አይደል? እንዴት ነኝሽ? ምን ሆነ ነው ግን አንተ ቆይ ምን ሆነ ነው? ምን ሆንኩ? ተስፋው የሰው ልጅ ማለት ቅድም እየነገርኳቸው ነው። የሰው ልጅ በአመት አንድ ቀን ያብዳል። ያቺ ቀን የኔ ዛሬ ሆና ናላንስል እስኪ ነው ቆሻሻ እኮ ነው። እስኪ ቆይሽ እንደዚህ ዞር ገባ እና አይ ምን ነጠላ ለብሰሽ ቤተክርስቲያን ልትሄጂ ነበር? አዎ ማርያም ሰጠራኝ። ከዛ እኔ ደግሞ እኔ እኮ ደውዬ ነይ ምናምን ብላኝል። ከዛ አታነሳልክ። ከዛ በኋላ አይ መንገድ ላይ አንድ ከዛ እብዳየው እንዴት ልምጣ ስለው አልፈሹ ነይ ዝም ብለሽ አይደለም። ሴቶች እብድ ስታዩት የምትፈሩት ለምንድን ነው? እግዚአብሔርን አልፈሹ ነይ ዝም ብለሽ አለኝ። ከዛ አንቺ እኔ እኮ እየነገርኩት ነበር ነይ ወላሂ ስልካን ታያችሁት ነበር። እብድ ስታዩት ሴቶች የምትፈሩት ለምንድን ነው? እብድ አሁን እሺ ነው ምን ያስፈራል? አይ የምር እብድ ስታዩ በቃ በተለይ አሁን ወንድ እብድ ሲያይ ምናምን አይፈራም። ሴቶች ለምንድን ነው የምትፈሩት? አረ በስመ አብ ማርያም በጣም የምታስፈራው። እንደዚህ ብላ አይደለም የምትሄደው ታስለቀዋል። እና ምንድን ነው አረ እንዲሁ ነው ወደ ቤት የምሄደው ማርያምን አትሄጂም እንደሆነ በፈጣሪ ስም ይቅር ይበል ፈጣሪ። እንዴት ምን ስትላሰብከው ማርያም? እኔማ ቤተሰብ እንደው ላስ ብላን ነበር። በቃ ሳያት በቃ አሳዘነችኝ። አንቺ ደግሞ እንዲህ ኩርት ብለሽ ስታይኝ ማለት ነው ማርያምን አሳዘነችኝ። መሬት ላይ ቁጭ ብለሽ ብላ ወይኔ ታስፈራው ማርያም። እብድ ትፈሪያለሽ እንዴ? እብድ እኮ ያስፈራል። በይዘው ደግሞ አንተ እኮ ያንተ በጣም ይለያል። በጣም አጋነንከው። እምቢ አላ። እሺ እብድ መስላለሁ? አዎ ማርያምን እኔ የምመስለው በምንድን ነው? ስትስቅ ወይኔ ጥርሴ ላይ በቀጣዩ ጥርሴ ላይ የሆነ እንትን ነገር አድርጌ ይሆናል። ከሰል ነገር አድርጌ ይሆናል። እና ውድ ቤተሰቦቻችን ዘና ፈታ እንዳላችሁ ተስፋ እናደርጋለን። እብደቱ እንደቀጠለ ነው። እጂ አንዱ ሰው ባገኝ ደስ ይላል። በዚህ እንትናን ኪራን ደውለሽ ለምን አጠሪውም አንቺ ይዝራው እንዲ ለብሼ ነው ላሯርጦ። ወንድ ግን አይፈራም ይመታል። እኔም እብድ ሳይ ምናምን ማርያም ታስፈራለህ አንተ ነው አይደለም? አረ አይፈራም እብድ ወንድ አይፈራም። ለምን መሰለሽ እኔ አሁን እብድ መንገድ ላይ ሳይ ማርያምን አልፈራም። ለምን ድንጋይ ሳይዝ ለምን መሳሪያ አይዝ አልፈራም። ምክንያቱም ምን አለ መሰለሽ ሴቶችን ነው እብድ ብዙ ጊዜ የሚያስፈራራው። ብዙ እብዶች ያበዱት በሴቶች ምክንያት። ሴት እብዶች ደግሞ ወንድ ልጆችን ያባራሉ። እኛ ሀገር አንድ ሴት አለች እብድ በቃ በጣም ከወንድ ጋር ጸር ናት። ወንድ ስታይ ምናምን ታሮጣለች። ሴቶችም ምናምን በቃ አትወዳቸው። እና ውድ ቤተሰቦቻችን ዘና ፈታ እንዳላችሁ ተስፋ እናደርጋለን። አራሹ ማርያምን ጨርስና ቶሎ ጨርስና እንትን በለው ስለጥቆስ ነው። እቺን ይዤ ቤቴ ሰቅላታለሁ ማለት ነው። ደግሞ እኮ ነው እዚህ አካባቢ ብላ ይቻላል እኮ እኔ እኮ ሰው የለም መንገድ ላይ። አሁን እነሱ እውነት አንድ ሰው የለም መንገድ ላይ ማለት ነው። መንገዱ ጸጥ ያለ መንገድ ነው።
ስትመጪ ማለት ነው በቃ ደንግጠሻል። እስቲ ንገሪያቸው የተሰማሽን ሀሳብ። በጣም ነው የሚያስደነግጠው ማርያምን። እኔ እግዚአብሔርን ከልቤ እኮ ነው ደውዬ እብድ አይቻለሁ መንገድ ላይ እንዴት ልምጣ ስለው ለፊውና ነው ያለኝ። ከዛ ስመጣ ወደ እኔ መጣልኝ። ከዛ ግን ሲስቅ ቀስ እንደሆነ ማርያምን የምር ነው። ግን እብደት አያምርብኝ ማርያምን ልቀጥልበት ነበር። እሺ እናንተስ እንዴት ነው የምትሉት? ያበደ የእብደት ሲቹዌሽን የሆኑ ሰዎች ቅድም ማለት ነው የሆኑ ሰዎች አንድ ህጻን ልጅ ይዘዋል እየመጡ ነው ማለት ነው። ከዛ እነዚህ ሰዎች ላስደንግጥ ምናምን ብዬ ነገርኩና ቀስ እያልኩ በጥግ ምናምን የሆነ ህጻን ልጅ ስላለች ፈራው ምናምን ብል ሴትዮ አልፋ ማለት ነው ቪዲዮ እየቀረጽ እንደሆነ አይታ ትንሽ ድምጽ ብታሰማ ሮጬ ነበር አላለችም? ካለፈች ኋላ እኮ ነው እንዴ ነው። በጣም ነው የምታስፈራው ማርያም። በቃ እሺ እንደዚህ ይሆንን እንሄዳለን። ያለውን ነገር ወደ ቤተሰቦቻችን ተከታተሉ። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። እንዴት ፈጣሪ ሀገራችንን ሰላም ያርግልን። ባይ ባይ።